እውነቱን እንጂ ውሸት አትናገሩ ቁርጠኛ ነው አያሌው ብሩ ተብሎ ይገጠምበት የነበር ኃይለኛ ዳኛ ነው ነቅለባሽ በየበረሃው ነው ተበታትኖ ለካ ገጥሞውና ነው እንጂ ሲሉ ተንፋከው በዚህ መግባት ሲጀምሩ ባለብረት ሁሉ አስነስቸውኝ እጅ እንዳትያዝ ብዬ ወጥተን እነሱ ባርኖስ ወለዋውጡለት ትላለች ሳርም ትወላ ባርኖስ ሳርም ትወላለች ትወላ ባርኖስ የማትረሳው ቀንም ሆነ ሌት ፍዳ የምትከፍሉ መከረኛ ህምብርት ባለ ታሪክ ትጥቅ መፍታት ተረግራም ማረከና ሰዋት ብረት ማረከ እንደሚለው ጥይት አለቀ እኛን ተቀይመው ዳና ሰው ነው ከተባለ ይሄ መጥፋው ነው አንዱ መጥፋው አውራው ነው ውልጭ ነው ሄደ እኛ ራሳችን ደጉልን ራሳችን ሸሽገን ነው የቆየን አሁን እሳቸው በዛ ጊዜ ተዋክተዋል አሁን መጥቶ በካው ቡምባ ወረወረልን አንድ ሰው ነበረኝ ከነገር አሱን አስዬ ብሬቴ አዘልኩት እሱን አድየው እንጀወድኩ ብሬቴም ወደፊት አልግልኝ ይያልኩ አውጣው ደርግ በወዲያ ሲመጣ ይዘው ነው ወጡ እንደገና ለኛ እስረኛ አጥር ያጠርና በደሃ ጠበቁና ሻምበል ታደሰ የሚባል ራሱ ይገድላል በቃ እንደፈለገው ይሞተ ቢቆጥሩ ከሰው በላይ የቆሰለ ቢቆጥሩ ከሰው በላይ ለኛም ደርሶናል የኛ የሞቱትን አንድ ሰው በ10 ሰው የሚገመተው ገበሬ ሙተውናል ህዲ አሁን መጥቶ በካው ቡምባ ወረወረልን አዮ ይልና እኔም ህዲ ቁሜ እንደዋጊ እያዋጋ ነው የነበር ያየሽ ገዘ የሚባሉ ጠጅ የሚያረጉ ቦታለቃ ታፈሰ የሚባል የሚያስተዳድር በቃ በቤት አልነበረም ሁመራ አሁን ሻምበል ታደሰ መጥቶ እዚህ 30 ጥይት ሲሰጥ በእኛ የማረክና የሰራን አልሰጥ ማለት ግድል አርገው ወደ ክምር አሁን ሰላም ሲገኝ የወልቃይት ጠገዴ ማንነት በጎንደር ክፍለ ሀገር ማጣራት መጥቶ የሬሳ ክምር ቦታ እንደሩሱ እንደታጠቀ ዝም ብሎ ተጥሎ የተገኘ ይህን የሚባል ከደጀና ነው ከእግዚአብሔር ኃጢአት አለ ቢባል ከዚህ አይወልድ የተሰቃየ ነው ማለት ነው እና በወደላ አይሄዱ በመውረር እኛ ነው የምንጋደል እኛ ነው የምንጠነቀቅ እነሱ ከገቡ ቦታ የለንም መኖሪያ የለንም ሰላም ጤና ይስጥልኝ የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች እንደምን አላችሁ የወልቃይት ጠገዴ አማራ ሚዲያ የተለያዩ አካባቢዎች እየሄደ የወልቃይት ጠገዴ ታሪክ ባህልና የተለያዩ ኢኮኖሚያዊ ፖለቲካዊና ማህበራዊ ጉዳዮችን ወደ እናንተ ማድረሱን ቀጥለዋል ዛሬ ደግሞ በወልቃይት ጠገዴ ሰቲት ሁመራ በቃፍቲያ ሁመራ ወረዳ በአዲርዲ ከተማ ተገኝተናል አዲርዲ ከተማ በወልቃይት ጠገዴ ካሉ ጥንታውያን ከተሞች አንዷ ናት አመጣጧን በደንብ የሚያውቁ አባቶች አሉ ከአባቶች ጋር ቆይታ እናደርጋለን አብራችሁን እንድትሆኑ በክብር ጋብዛለሁ እንግዲህ ቃል መጠየቅ ፍቃደኛ ስለሆናችሁልኝ እጅግ አርግጌ አመሰግናለሁ መጀመሪያ በስም እንተዋወቅ እስቲ ስሞትን ማን ይባላል ሙሉ መኮንን የት ነው ተወልዶ ያደጉት ከዚህ ቃፍቲያ ነው ተወልጄ መልካም እሳቸው ለማ ገብረይ እዚህ ተወልጄ ያደጉ መልካም እንግዲህ እድሜ ባለጸጋ ናችሁ በቃፍቲያ ሁመራ ወረዳ በአዲርዲ የዚህን አካባቢ ታሪክ በደንብ አርጋችሁ ታውቁታላችሁና ምናልባት አንዳንድ አባቶች እኔስ ጠይቅ ሲነግሩኝ ለመጀመሪያ ጊዜ በህወሓት ከተከዜን ተሻግሮ ወደዚህ አካባቢ ሲመጣ ለመጀመሪያ ጊዜ ጦርነት የተካሄደበት ቃፍቲያ ነው አዲርዲ እዚህ አካባቢ ነው ይባላልና ያንን ታሪክ ያውቃሉ አውቃለሁ እሺ እንደምን አርጌ ነው የማውቀው ህወሓት መጣ ተብሎ ሲታወጅብን አዋጁን አክብረን ብረት ያለው ብትር ያለው ይዞ መጥቶ እዚህ ነው የነቆጥና ከዚህ ይሄን ያለ እነሱ በብልሃት ሊገውን ፈልገው እኛ ግን በጉል አናስገባም ብልሃት የለንም ብለን ጥይታችንና ብትራችን ይዘን ተኩስ ስንጀምራቸው ገቡብን አይዞ ይያልና እኔም እዚህ ቁሜ እንደዋጊ እያዋጋ ነው የነበር የት ነበር ውጊያው ከዚህ ከተማ ከዚህ ዋርካው ከዋርካው ጀምሮ ከዋርካው በ72 ዓመተ ምህረት ውጊያ ሲጀምሩን
በለው አይደቱለን ለካ ገጥሞውና ነው እንጂ ሲሉ ተንፋከው በዚህ መግባት ሲጀምሩ ባለብረት ሁሉ አስነስቸውኝ እጅ እንዳትያዝ ብዬ ወጥተን እነሱ በዚህ መስጊድ አቃጥለው ሌት የነበረ ብርሃን ሆኖ እኛ ግን እጃችን አንይዝም ብለን ወደዚያ ስንሰድ ቦታችን ይዘን መልሰናቸው ይህን ስናረግ ሰው ቆስሎብን ሰውም አልጣልነውም ተሸክመነው አስፋገረምን የተባለ ቆስለን ያጎቴ ልጅ ነው ተሸክሜ አውጥቼ እንደገና ገጥመን አድረን ውለን ጥይታችን እስኪያልቅ ድረስ ዙሪያ ምላሽ በሙሉ ከሰባ በላይ ገለን ሰባ በላይ አቁስለን እኛ ለነሱ መልሰናቸው ለወደቀን በበነገታው ከተመለሱ በኋላ አይሆንልንም ተሳተናል ብለው እዚህ ነቁጠው ጓዛቸው ጠቅለው እንደገና ተባረው አባረነው ጥይት ሚረዳን ብለን ደርጉ ነበር አድረመት ደርግ ነበር ባከር ጥይት ሩናን ብለን ብንልክ ሐሙስ የተታኮስና ለማክሰኞ መጥቶ ረዳት ምን ነው ማተር ተምኑናችሁ ብንላቸው ያው መተናሉ ለአውቶማቲክ 10 ጥይት ለከላሽን ለኤንፎርት ለኤፍኤን 10 20 ሰጥተው ለደንበላሽ ብረት 7 ጥይት ሰጡት ለማይሆነው ለታራ ብረት ይሄን አድርገው ግብት ሰሩብን ይሄ መልሰን የነበርን ጠላት መመለሻ አጣናበት ወር 2 ወር ተቀምጠን ወደ እርሻችን ስንሄድ መጀመሪያ እዚህ ከነበሩ ተባረው ተሻግረው ሄደው ነበር ተሻግረው አለው እኛ የገደልነው ከሰባ በላይ ገለናል ከሰባ በላይ አቁስለናል ህጂ ነው ቁጠው ቁስለኛው ሲያነሱ የሞተውን ሲቀውን ፈንተው አለ ህዲ እኛ ግን ቦታችን ይዘናል ይሄ በዚህ ቦታው ይሄን አድርገን ያለን ረዳት በማጣት ሰኔ ጉንበት ሲገባን ወደርሻችን ስንሰማራ በመሪ መጥተው ያገራችን ገብተው በቤታችን ሰፍረው በበረሃ መጥተን ብናያቸው ወላው ሀገራችን ተይዞ ቆየን ምናረገው ጠፋን ያላቅማቸው ሆነ ጥይት የለን እንዳንዋጋ ቤታችን ተይዟል በየበረሃው በየእርሻችን በየቆላችን እያለ ሳንወድ በግድ ያዙን እና ደህና ጎበዝ ከምን እንደሚገባ ደካማው የተው አሁን እሳቸው በዛ ጊዜ ተዋክተዋል ማለት ብረቶች አዋጊ ኑር ያስማረ ተስፋይ ለኩና ዳገ አስፋገረመንን በለው የምላቸው እነሱ እንደዚህ ጀናው ተጫጆ በለው መጣ ይሄው መጣ ጨረቃና አይደል መጣ እንግዲህ በግል ይዛችሁ ነው ተነሱ ያስነሷቸው ነኛሉ ከዛ ስንደርስ ያ አንድ ወንድሜ ቆሰለ አጥለውም ብዬ ብረቱም ሌላ ሰው ይዘት ነው ብረት ሰጠን ብለው ትሞታለህ ትሄዳለህ ሙመቱ ግድ የለኝም አምጣ ብዬ የሱን ብረት ቀማሁኝ የዚህ ያጎቴ ልጅ ቀማ የተወጣል እዚህ መጣሁ ዙሪያና አንድ ሰው ነበረኝ ከነገር አሱን አስዬ ብሬቴ አዘልኩት እሱን አድየው እንጀወድኩ ብሬቴም ወደፊት አድርግልኝ እያልኩ አውጣሁት ይሄ ቆሰለ ስንት ግፍ ተቀብሎ አለ አሁን ሳሁን አሉ ይህን ሁሉ ግፍ ተቀብለን መከራችን በልተን አሳደርነው ከዚህ ከከተማ በላይ አሳደርናቸው እነሱ ከከተማ በላይ በእኛ ቁጥጥር ሆነ ብቻሽሙ ማርያም ሳግለው አጥማርማቱ የሞተ ሲጠብቅ አደረ ቀን ግን አይሆንም እንመለስ ብለው ተመለሱ ወደዚህ አንታፈፉ ወዲህ ያለ ቦታ ከዚህ ይለው ሰፈሩ የሞተ ቢቆጥሩ ከሰባ በላይ የቆሰለ ቢቆጥሩ ከሰባ በላይ ለኛም ደርሶናል የኛ የሞቱትን አንድ ሰው በ10 ሰው የሚገመቱ ገበሬ ሞተውናል እዚህ ናታሊያ በራ ነባታውን ማገኝ ነበለታውን ማገኝ እናለነ ክንዲሽ ነበየናቢው እና ኃይል የሚባል በዚህ የሞቱ እና የልፋለም ተቆላ ነጓይ መብራቱ የሚባሉ በዚህ ነገሩ ጋሽ የሚባሉ በማርያም ታግላ ይህን ገብረን ይህን ሰርተን
ከነሱ ተለያይተናል። ሐምሌ ነሐሴ መጥተው ግን መሪ አድርገው ባድበሹ በዚህ መጥተው ቀብት ሀገራችን በመውጣው በሰላም ገቡት ሀገር ማንንካቸው ወደ ሲያደል እናንተ ደግሞ በረሃው እርሻ ላይ ሄዳችሁ በረሃ ሄደናል። እኛማ ረሃብ ለመሊገለን ከጠላት በፊት እንረስ ብለን ሄደን ስናርስ ብንመጣ ተይዟል። ብረት አላቸው አሉን። አዋለን በሰላም ግንጥል ይሁን ወንዴ ይሁን ክላሽን ይሁን እፊዮን ይሁን እምዋን ይሁን በሰላም እንደረድሯልና አወጅና መቼ ዓመተ ምህረት ነው? 2 ዓመተ ምህረት በሐምሌ በነሐሴ ገብተው ያዙት ደረድሯልና ደረደር ነው። ምን እናድርግ? ኢሳን ወድ በግድ ነው እየተጣላን እንዲህ አድርገው ብረታችን ካስደረደሩ ከጃቸው ቁጥጥር ነው ሆነ። እሳቸውስ ያስታውሱታል? ለምሳሌ 72 ውጊያ ምን ነበር? እንዴት እኔ ትልቅ ወንድሜ ልናገር ብዬ ነው እንጂ እኔ ራሴ ሊቀመንበር ነበርኩ በዛ ጊዜ። አዎ እሺ። ሊቀመንበር ሆኜ ጥርባ እየተለፋ ተራ ወረፋ ሻሽም አንድ ቀን እኛ አንድ ቀን እየጠበቅን እዚህ ጠላት እንዳይገባ ስንታኮስ ተዋግተን እንደሚለው ነው። እሱ አልቀጥልበትም። ተመልሰው እንደገና በ72 ተመለሱ። እንደገና ዙረው መጥተው ደህና ጎበዝ ያዙ። ማጥፋት አዋቂ የሚባል ማሰር ሲሆን እኔ ታስሬ ሄጃለሁ። በዚህ ደጓድጉን የሚባል ሊቀመንበርና አዋቂ ነው እሱ ነው የሚያጠፋ የኃይለ ሥላሴ የተማረ ትልቅ ተብዬ ታስሬ ጓደኞቼ ወደ ውጭ ሲሄዱ ከእናንተ አምኖ የነበር ሰው ብሎ ህዝብ ሲጮህ በ8 ወር ከስቃይ በዚህ ጉድጓድ ገብተን ፈቱን። እንደገና እንደሚለው መተው እንደገና ስንገጥም 5 ብረት አንድ ተረግራም ዘለቀ የሚባል ወንድሜ ማረከ 7 ትጥቅ ማረከን። ባዶ እጁ ነው የነበር ሲወርቁ ግን ትጥቅ መፍታት ተረግራም ማረከን 7 ብረት ተማረከ። እንደሚለው ጥይት አለቀ። ጥይት የለም፣ የቆሰላሉ ሕክምና የለም። እኔ ሊቀመንበር ሆኜ ሸልኮ በወቅሎ ሁመራ ሄድኩኝ። ባከር አለ ዛን ጊዜ ደርግ ሂጄ ከእንጨት ላይ ነው ተረግራም የሚውላቸው ሂጄ ስል ተቀብለው ምን ሆነ እንኳን አሉኝ። ህወሓት ገጠምነ ሕክምና የለ ጥይት የለን እንዴት ነው መንግስት ዝም ብሎ የሚያየን ስንል ጥይት ይሰጡ ተብለን ጥይት ሻምበል ታደሰ የሚባል መጣ። የነሱ ሸሪክ ነው ለካ የነሱ ነው። ደርግ ግን ለነሱ ማርቆ አያውቅም። አሁን ሻምበል ታደሰ መጥቶ እዚህ 30 ጥይት ሲሰጥ ለኛ የማረክና የሰራን አልሰጥ ማለት እኔ ሊቀመንበር ነኝ አልሰጥ ማለት ለምንድን ነው? እኛ አስረክበን ወስለን ሙተን ህወሓት ያመጣው ብረት ሰጥተን ለምንድን ነው ሲል አይሆንም ሲለኝ ሁመራ ሄጄ በመኪና ወስደው ሁመራ ለብርጌድ ገብቼ 5 ሰዓትን ጥይት እንዲሰጥ ተብዬ መጥቼ እዚህ ዋርካዜ ትልቅ ትምህርት ቤት ለህዝብ ያስከፋፍያ ከህወሓት ጋር እንድትዋጉበት እንድንዋጋ ማለት ነው። እንደገና እንደሚለው ደርግ የራቀ ሲሄድ ህዝብ እየታሰረ አዋቂው ሲጠፋ በቂለዋሽ የሚባሉ ወጡ። የኛ ወገኖች ናቸው፣ የዚህ ሀገር ናቸው። መጡና እናንተም ትተባበራላችሁ ተብለን እንደምለው እኔ ታሰርኩኝ። 18 ከብት ተወርሻለሁ። በመቼ ዓመተ ምህረት ነው? በ73 ተወረስነ። ቤት የለው ንብረት የለ ብረት የለ እንደሚለው 18 ከብት 7 ብረት የኔ ተረከዋል። እነሱ እየወረሱና አይወዱንም ኑሮ ፈጽሞ አይወዱንም። ተረግራም ማርከናል። እንደገና ተዋግተናል። ቴሌግራም ምንድን ነው? ስልክ መገናኛ ቴሌፎን እንደዚህ ሆኖ ደርግ እየሸሸ ሲሄድ ነጭ ለባሽ በየበረሃው ሆነው ተበታትኖ ብርኩታን የሚባል ነው ዋና ቦታቸው። አድገሹ የሚባል ነው ስፍራቸው። ስንሰጓቸው በዚህ ነው የሚጠፉ ሲሉ ደግሞ በሶላ በምናምን ይዘልቃሉ። አሳልፈው ሲሰጡ እንደምልህ ገቡና ሳንወድ ደርግ ሊሰራ የነበረ እንዳትመርጡ ደግሞ ተባለ አሉ።
ደርግ ይሁን ያባ ይሁን እንዳሁኑ እኛ ምን መርጠው አዋቂና ለሀገር የሚሆን ነው አለ እነሱ የሚሆንልን የለም የከፋይ ተጋይ ባርኖስ አሏቸው የኛው ነው ነጭ ለባሽ ነው የሚባሉ በእኛ ነጭ ለባሽ እንላለን ልናከብር እነሱ ባርኖስ ብለው አወጡለት ትላለች ሳር ምትበላ ባርኖስ ሳር ምትበላለች ምትበላ ባርኖስ ትባል እንደዚህ አድርገው ባንድ ላንድል እንደገና እኛ በጓደኛ ማስገደል አለ እሺ እኛ እነሱን ተኩስ ሲገጥሙ ከነሱ ጋር በልባችን እነሱ ነጭ ለባሾች እኛንን ምን ደግፍ እነሱን ደጋፊዎች ይያሉ እኛን ነው እንጂ ብለው የሚያዩ እየተታቆሱ እንጂ ነው የሚያዩ እኛ እነሱን ትንደግፍ አይታቁም ደግሞ ይሄ የኛው ምን ይሆናሉ እኛ ይሸሻሉ እንጂ ይሄ እነሱ አያሸንፉም ነልነዲ ሳይሸነፉ ቀሩ ብለን እኛ እናለቅሳለን ለኛው ነጭ ለባሽ እነሱ ይሄ ከነሱ ደጋፊዎች አቦታቸው እንጀራቸው ያበሉም ያስፈጀነ ይያሉ እኛን ይብለው ያዩናል እኛ በልባችንና በአስራ አምራችን እነዚህን ምን ደግፍ እነዚህ ሳንወድ ነው እንጂ አንወዳቸውም ዋና ጠላቶችን ይያለን እነዚህን ምን ወጣ ሆነንም ግን ሆነ እነዚህ እነማን ናቸው እነሱ ደርግ መንግስቱ ኃይለማርያም እንደዚህ ማን ወዳቸው እነዚህ አንወደም እነዚህ ቢጠጉ ተለራቃቸው እንላለን አጎት ለነሱ ቅበል ለነሱ ጀራል ለነሱ እናረጋለን እነዚህ በዚህ እኛን ተቀይመው ዳና ሰው ነው ከተባለ ይሄ መጥፋው ነው አንዱ መጥፋው አውራው ሙሉ ነው ሄደ እኛ ራሳችን ደጉልን ራሳችን ሸሽገን ነው የቆየን በሞላ ሀገሪቱን ከተቆጣጠሩ በኋላ ምን ነገር አደረጉ አሁን እናንተ ስትታገሉ ነበራችሁ አትገቡም አንወዳቸውም ስትሉ ነበራችሁ ህዝቡም አይወዳቸውም ይባላልና ምን አደረጉ ገብተው እንግዲህ ምን አደረጉ ከውጪ ገሳይሆን ከልጅና ከሚስት ማጣላት ጀመሩ ሚስቱ ለራሷ ስብሰባ በባልሽ ለምን ትገጃለሽ ለምን ትረገጫለሽ ለልጅ ደግሞ ለምንድን እንደዚህ ምትሆን ይያሉ በቃ ቤቱን ስልቅል ገቡት እንደገና ፈልገው እንደሆነ የተደበቀ ብረት አለ ተብለ ተይዘት ተታሰራለህ ሲጨንቅህ ደግሞ መርኪያ ከለለ ሲፎቱ ያሉ ክፈል ትባላለህ ያል ነበር በ12 ግመል ተጭኖ መሳሪያ ከዚህ ሄደ መጀመሪያው እሱ የቆሰለው እዚህ ምሳና ምታየው አሷ የሚባል እሱ አዝሎ ያወጣው እዚያ ነው እኛ እዚህ ካው ነበር ይኸው ለዚህ እዚህ ነው ምንታቆስ ያደረ እነሱ በዚህ ሲመጡ እዚህ በዚያ ደግሞ የእስላም አለና በራገር መስቀል የሚባሉ ሲዋጉ አሁን መጥቶ በካው ቡምባ ወረወረልን እዚህ እናንተ ምሽግ ያዛችሁበት ምሽግ ዝኒዝ ሌት ነው መጥቶ ቡምባ ወረወረ ያ ቡምባ ሳይተኮስ ቀረ ጧት አንስቼ ለዝጉ ይታግቻለሁ እዚህ እነሱ ከባድ እቲያ ነው አርበጅ አላቸው ምን አላቸው እኛ ግን ጥይት የለም እነ ጦር ነገሰተ የሚባሉ ቆስለው በዚህ በምን ይታከሙ ቀያመት ደቁስ ነው ያደረግንላቸው ደም እንዳይሄድ ምን አለን ቀያመት ተደቁሶ ነው ያደረግንላቸው ደርግ ለራሱ በቃ አረዳንም እንደገና እንደምልህ ደግሞ ህዝብ ደግሞ ማን ነው እየተባለ በገንዘብ በመናምን ያደረጉ አገቡና እንደገና ላንተ መቆጮ መውረስ ተገናኝተህ ያልሰራው ስራ እየሰሩ አገር በሉት እንደገና እንደምልህ ያለው እከሌ አዋቂ ነው ከተባለ በሌት ጠፋ ቀብረ ሬሳ አይገኝም ምን ያረጉታል ይሞታል ወዲያ ሄዶ ጉዳይ እንጂ ከሰው ከተጋዳይ ወደ ተጋዳይ ያስተላለፉ ለዚያ ግህን የሚባል ወዲያ ላይ ከዚያ በጨለማ ይኖርና ተገለን በሬሳ ተቆልሎ አልተገኘም በሶ የወሰዱ ፍጅት ግን በዚያ ደጀና የሚባል አለ ገደል ግን የሚባል ወሬውን ሰሙት ሆናል የጨለማ ቦታ እንግዲህ በዚህ ያገቡት እዚህ ዋርካ ሄዶ ይቆማል መውጫው መግቢያው ከዚያ እንግዲህ ይሄ ይሙት ካሉት ግድል አድርገው ወደ ክምር አሁን ሰላም ሲገኝ የወልቃይት ጠገዴ ማንነት በጎንደር ክፍለ ሀገር ማጣራት መጥቶ የሬሳ ክምር ቦታ እንደሩሱ እንደታጠቀ
ዝም ብሎ ተጥሎ የተገኘ ይህን የሚባል ከደጀና ነው። እኔ እንደምልህ ታስሬ ሄጄ ሁሉ ቦታቸው አይቼው ነው የሰው ስቃይ። ገደል ላይ ጥግተ ቆፍረህ ራስህ እንደገና በላይ አመት ተደብድቦ ውስጥ እንደ ጃርቱ ውስጥ ነው የምትታሰር። መንጠፍ የለም ምን የለ እንደሚሉት ሁሉ ጋር ገው ለታ ወጣው በጥይት ነው በቃ ነገር የለም። እንደ እድልህ ነው እንደ እድልህ ነው። እና አንዱ በገብረ ጻዲቅ የሚባል ሀብታም ከነብዙ ክፍየል ከነብዙ ከብት አምጥቶ ወንጀል ሲያጡበት እኔ የእስር ቤቱ ሊቀመንበር እንደገና ያ በገብረ ጻዲቅ የሚባል በዚህ ትንሽ የመዝጊያ ንፋስ ቢያገኝ ብዬ መኝታ እኔ ነው የምሰጠው ውስጥ ቤት ቤት አውጥተው ራሱና ብለው ጉድጓድ ቆፍሮ ውሎ ቤት ወስደው ብንሰደው ንብረቱ ይወስድብናል ብንገድለው ግን ይሄ ንብረት የኛ ይጠቅመናል ብለው ገደሉት። ለግፋቸው የሚባሉ ለደርግ ተመላላ ተብለው እንደዚህ ብላ ፀሐይ ናውጣ ብለው ጧት ሙቷሉ። መርፌ ወጓል ከእንዲና ያውጣዋል። እና እንኳን ሌላ አይንህ ተከልክለሃል። አይንህ እንዲህ ብላ አታይም ተሰረሩ ነው ጉድጓድ እስከ ዘላዝሌ የሚባል ማይሃንስ የሚባል ታስሬ ሄጃለሁ። ቃሌማ ምን ደርግ በወዲያ ሲመጣ ይዘው ነው ወጡ። እንደገና ለኛ እስረኛ አጥር ያጠርና በደሃ ጠበቁና ሻምበል ታደሰ የሚባል ራሱ ይገድላል። በቃ እንደፈለገው እነሱ ነው። አዎ ራሱ ይገድላል። በቃ ጥያቄ የለም። የሚያስገድልህ ግን ወይ ሀብታም ሆነ ወይ አዋቂ ሆነ ወይ ጅግና ሆነ ወይ ተወላጅ ብዙ ሆነ መክረም ተሰማ ከሆነ ነው የሚሞት። እና ነጀቴው ታምሬ የሚባሉ እኔ ራሴ እዚያ ልጆች አሉ አሁን እዚህ አልተነገሩም ዝም። እኔ ግን ተፈራ ሌላ የሚባል ግፋቸው ማንም ህዝብ ከዚያ ሙተው ያልተነገሩ አሉ። አንዱ የግፋቸው ብቻ ነው የተነገረ እና ስቃዩ ከእግዚአብሔር ኃጢአት አለ ቢባል ከዚያ አይበልጥም። የተሰቃየ ነው ማለት ነው። እና በወደላ አይሄዱ በመውረር በሌላ ነገር ስለሆነ ያው በኃይል አርገውና እንደገና ግን አሁን ለመንግስት ሲነኩ የህዝብ ግፍ ሲባቸው ነው ቆጥሮላቸው አሁን ጠፉ። አሁን ደግሞ እኛ ከመንግስት በላይኛ ነው የምንጋደል፣ እኛ ነው የምንጠነቀቅ። እነሱ ከገቡ ቦታ የለንም መኖሪያ የለንም። አሁን እኛ ትንቆሽ ነው ለልጆቻችን ረዳት ይያለ ውሻ ጌታው ካለን የሚይዝ ተው መንግስት ንጎን ሆነን በያቅማችን ሰርተን ጠላት እንመልስ እንጂ እኛ ትግራይ አንድ ሰው ሂዶ ቁራሽ የሚነካላቸው የለም። እነሱ ግን እዚህ ሁመራኛ ነው ያለማ ነው ቦታው ባዶ ነው ያገኘነው ብለው ሲዋሹ ሁመራ እኔ በአሽከርነቴ በግመል በከባቴ ጋር ይሄድኩኝ ዱር ነው ነበር ግቢ ቋረዚያ ጫካ ክትሪት ያየሽ ገዘ የሚባሉ ጠጅ የሚያረጉ ቦታ ለቃ ታፈሰ የሚባል የሚያስተዳድር በቃ ቤት አልነበረም ሁመራ። እኛ ነው ያለማ ነው አሉ። እነሱ ግን ወደ ጥጥ ለቀማ ነው የመጡ ወደኛ። ይሄ አካባቢ እነሱ ከመምጣታቸው በፊት በጎንደር ክፍለ ሀገር ነበረ ዳባት ነው የነበረው ጉዳያቸው። የወልቃይት ጠገዴ ህዝብ ዳባት ሄደው ጉዳይ ያስፈጽም ይባል ነበርና ሄደው ያውቃሉ ዳባት? እሺ ከፋሽስት ጣሊያን መምጣት በፊት አጤ ምኒልክ ሲገዛት አለ እነደጃታ ያለ የሚባሉ ከሰሜን ከወገራ ተልከው ከዚህ ሲያስተዳድሩ ነበር። ይሄን እያስተዳደሩ ያሉ የፋሽስት ጣሊያን መምጣት ሲጀምር ገና አየር ተልካ መጣች። ይሄ ሀገር ልትቆመኝ እሺ አየር መጣ። እንዲህ ብላ ከእንጨት በታች እንዲህ ብላ ስትመጣ ጀግኖች ተኮሱባት። የት ከዚህ ሀገራችን እዚህ አዲርጂ ላይ ከዚህ አዲርጂ መውደቂያው አለ። እዚህ ቁማለች። አሁን ነው ተኮሱባት። የጣሊያን አውሮፕላን የእንግሊዝ ልትሆን የጣሊያን ልትሆን አንለይም። እሺ ደጃች አያሌ የሚባል አስተዳዳሪ ያሉ ከዚህ
አያሌ ብሩ በዚህ የዳባቱ የሰሜን ነው። ከዚህ ቆመው ከጓደኞቻቸው አየሯን በጥይት መተው የጣሉ ጀግናው ደጃች መንግስቱ ነው ይባሉ። ደጃች መንግስቱ ጥለዋት አየር ወድቃ ተብላ አገሩ እንዲህ ሲንቀጠቀጥ ማን ነው የጣለው? በጀግኖች ወድቃለች ብቻ አየር። ይህን ተብሎ በአባቶች የተነገር ነው። ከዛ በ28 ዓመተ ምህረት ፋሽስት ጣሊያን መጣ። ደጃች አያሌው ከዚህ እየገዛ ያለ አድማጭ አደራጀው የሚባል አስተዳዳሪ ከዚህ አዘጋጅቶ እሱ ወደ ሰሜን ሰደደው። አያሌው ብሩ ሄደ። እሱን አባሮ ፋሽስትን ያዘው። ይሄ ሁሉ የማትረሳው ቀንም ሆነ ሌት ፍዳ የምትከፍሉ መከረኛ ህንብርት ባለ ታሪክ። ስለ ህንብርት ይንገሩኝ እስቲ። ህንብርት ፋሽስትን መጥተው ተሰቀላት። ፋሽስት ጣሊያን ፋሽስት ሲሰቀል ፋሽስት በዚህ ወልቃይት ገባ፣ በወልቃይት ጠገዴ ገባ፣ በተርሰናይ ምንሃጀር ገባ፣ በምንሃጀር አደረፊ መተማ ገባ፣ በሁመራ በባከር አንገረብ ሱፍራ ጣሊያን የሚባል ካምፕ አደረገ ፋሽስት። ከአንገረብ ትክል ደንጃ ጎንደር ገባ። በትግራይ ዛላምበሳ፣ አድግራት፣ መቀሌ፣ ራያ፣ ወሎ፣ ሰሜን ሸዋ፣ አዲስ አበባ ገባ። አራን ብሎ ቢሄድ መስማም ብሎ ቆየው። ባህታ ባከንተድ መልካም ተገባየው ተውሎ የተዘፈነበት በከብቲያ ጀግኖች ተነሱ። በጠገዴ እነ ቢትወደድ አዳነ ተነሱ። በወልቃይት እነ ባህታ ካርሳ የሚባሉ እነ ወልዴ ይህን የሚባሉ ጀግኖች ተነሱ። ባድገሽ እነ መስፍን ረዳ አዘጋጅቱልን። እነ መስፍን ረዳ፣ እነ መለሰ ኃይሉ፣ እነ ጠቁ ጋረድ፣ እነ ዘመኑ ተስነ፣ እነ ታዬ ተለ የሚባሉ እነ ይልማ ተገኘ የሚባሉ እነ ተስፋዬ ክፍሌ የሚባሉ ተነሱ። የአባቶቻችን የተሰጠነው አደራ አጥፍተን ፋሽስት አግብተን ነው ያለን። ተነሳ ተባለ በጠገዴ፣ ተነሳ ተባለ ምድር ባገር ተነሱ። በየቦታው በማንም ብረቱን አልሚኑ ምንሽሩ እየቀሙ በጥይቱ ገጠሙበት ፋሽስት። ሊኖር የመጣ ለ50 ዓመት የመጣ ለሁሉ ጊዜ የመጣ በ5 ዓመት ከዚህ ህንብርት በአፍንጫው ጎትተው ወረዱት። በጠገዴ ጎትተው ወረዱት። በየቦታው ባደራፊ ተኩስ፣ በመሃጀር ተኩስ፣ በመተማ ተኩስ፣ በባከር ማስካንድራ የሚባል የነበረ አባቶቻችን ካንድራ ይወደዱበት። እጣን ጀሪናል ተስፋዬ ክፍሌ ብቻው የገደለበት ተስፋዬ ክፍሌ ጥጋበኛው ተስፋዬ የሚባል እጣን የሚገዳኝ ማይነውሪ ተበሩ ተኩሶ ሲያልቅ ዝናሩ ለመዋል ሱሎ እንደሱ ማልሰሩ ጥጋበኛው ተስፋዬ ገዳይን እናሩ ተብሎ ያዘፈነ ተስፋዬ ክፍሌ የሚባል አርበኛ ከዚህ አባታችን ሞቷል። ይህ ሲሰሩ አባቶቻችን እኛ እያወቅን ነው። እኔ በ31 ዓመተ ምህረት ተወርጄ ከፋሽስት መሃል ከዚህ ወዲህ ያለው ሁሉ ታሪክ አውቀዋለሁ። ይህን ሲያረጉ አባቶቻችን ፋሽስት እንዲህ አድርገው አባቶቻችን እነ ገብርኤል ለማና አበራጃው የሚባሉ ጀግኖች ከዚህ የሱን ማንዳዎች ተብለው የሱን ወታደሮች ተብለው እያሉ ለጠላት ደግሞ እነሱ ነው የሚያስተናግዱ ነው። አባቶቻችን እዚሁ ነው እሱን ሊበረብሩ ፋሽስትን ሊገሉ እነሱም እየተሳቃዩ አባቶቻችን እዚህ ፋሽስት ያለቀኑ ብልጭ አድርገው አባረው ፈከሩ ጀግኖች።